ይህ ቪዲዮ የእርዳታ አይደለም። ሰላም ሰዎች እንዴት ናችሁ? እንግዲህ ዛሬ ደግሞ ሃውስ ቱር ላሳያችሁ ነው ማለት ነው። እንግዲህ ሃውስ ቱር በጣም ሲባል ግን ትልቅ ቤት እንዳጠብቁ፣ ትልቅ ቤት እንዳጠብቁ 4x5 ነች። 4x5ቷን ዝም ብዬ ምን እንዳለ ላሳያችሁ ነው። ለላጤ የሚጠቅም ነገር ማለት ነው። እኔ ላጤ ነኝ እንደሚታወቀው። እንግዲህ በላጤነት ህይወት የሚያስፈልጉትን አንዳንድ ነገሮች ይዣለሁ እና እንደኔ ላጤ ለመሆን ላሰባችሁና ምናልባት የላጤነት ህይወት የሚያስደስታችሁ ሰዎች ይህን ቪዲዮ አይታችሁ የምትሉትን እንድትሉ ነው ይህን ቪዲዮ የምሰራው። እና በመጀመሪያ እንዴት ናችሁ? ደህና ናችሁ ወይ? ናትናኤል እባላለሁ። ደግሞ ይህ እኮ ነው የተከራይነት በቃ መጥፎ ነገሩ። እዚህ ቪዲዮ ይሰሩ እዛ በጓ ሲያደርጉት ይሰማል። ኤኒዌይ ይሁን እንዳልኳችሁ ሃውስ ቱር ነው። አንድ ላጤ ሲኖር ያስፈልጉታል ብዬ የማስባቸው ነገሮች ብቻ ለመናገር የመጣሁት ላሳያችሁ። እሺ በምን ልጀምርላችሁ መሰላችሁ? እንግዲህ በሩ ይሄ ነው በሩ። ከዛ እንገባለን፣ እንዘጋለን መጀመሪያ። ከዛ ቁም ሳጥን አለው የራሱ የቤቱ አለው። ባይኖረው ግን እንገዛለን ማለት ነው። ወይ ደግሞ አቅም ከሌለን በቢጫው ፌስታል ወይ ደግሞ በነጭ ሻንጣ ነገር እናረጋታለን ማለት ነው። ቁም ሳጥን ይኖረናል። ቁም ሳጥን ልብስ አልተስተካከለም። ልብስ ገና በፌስታል ናቸው አልተስተካከሉም። ቁም ሳጥን የራሱ ስላለው ነው፣ ግን ቁም ሳጥን ያስፈልገናል እንደ ላጤነታችን። ከዛ ደግሞ እንደዚህ እንመጣለን። ከዛ ወደዚህ ስንመጣ ላጤ እንዳልኳችሁ አንድ አልጋ አለ፣ አንድ ፍራሽ፣ እዚህ ጋር አንድ ላፕቶፕ፣ ፓወር ባንክ፣ ዲቫይደር፣ ይሄ ሶኬት ምናምን የምንሰካበት። እዚህ ጋር ደግሞ ሚስት የለን፣ ያው በዚች ዝም ብለን እያቀፈን ምናምን እንድንተኛ ነው ሲበርደን። እንደዛ ነው። ሌላው መቼም መጥፋት የሌለበት ከቤታችሁ ሆሊ ባይብል መጽሐፍ ቅዱስ ከቤታችሁ ሊጠፋ ይገባል። መጽሐፍ ቅዱስ አለኝ። ራሴን ካመመኝና ምናልባት እንግዳ መጥቶ ራሱን ከታመመ መድኃኒት አለኝ፣ የራስ ምታት መድኃኒት። አንዳንዴ ደግሞ ሲያስፈልግ ምናልባት የሚወጣ ቀን ማስቲካ ያስፈልጋል፣ ትሪደንት ምናምን። ግን ትሪደንቱ የለውም ባዶ ነው። ጋይስ ትሪደንት ያስፈልጋል። ኤኒዌይ ደብተርና እንደ አንድ ላጤ ወይም እንደ አንድ የሶሻል ሚዲያ ላጤ ሰው አንድ ደብተርና አንድ እስክሪብቶ ያስፈልጋል፣ ሀሳቦቻችን የምንጽፍበት። እችን ይመስላል። ባይዘው አልጋ የተቀመጠው ራሱ ፈር ላይ ነው። ፈር ማለት ምንጣፍ ላይ ነው። እሺ አንድ ላስቲክ ወንበር አለኝ፣ ወንድሜ ጓደኛዬ የሰጠኝ። ተጠቀምበት ምናምን ስትቀመጥ ምናምን ላይቭ ላይ ምናምን ስትገባ በዚህ ተጠቀም ብሎኝ ነው። ሻራቱ ማይ ብራዘር ባይዘው ለጓደኛዬ በጣም ማመሰግነኝ ነበር ስለሰጠኝ። ገዝቼ ደግሞ ወደፊት ትልቅ ወንበር ምናምን እቺን በክብር የናቲ መነሻ ምናምን ብላ ቁጭ እናደርጋታለን። ዲስ ኢዝ ማይ ሪንግ ላይት። አንድ አለኝ የምለው ሀፍቴ ነው። እግዚአብሔር በጣም የተቃጠለ ምናምን አስቸግሮኛል፣ ግን እየተጠገነች ቆየች ሪንግ ላይት እቺ ነች። በቃ አሁንም ያው ትበራለች እንጂ አትሰራም። እንትን ስልክ ይይዛል ማለት ስልክ ይይዛል እንጂ አይሰራም። እና እንደዚህ ያለ። ሌላ ወደ ዋናው ወደ ምግብ ስንመጣ ለወንድ ልጅ ላጤ ስትሆን ለውዝ ቅቤ ያስፈልጋል። ለውዝ ቅቤ ያስፈልጋል ላጤ ከሆንክ። ምክንያቱም ምግብ መስራት ወኔው ከሌለ ቢያንስ ለውዝ ቅቤ ትበላለህ ምናምን ማለት ነው። በዳቦ ካገኘ፣ ካልሆነ ልሰት ወጣለህ እንደኔ። ሌላ ኩባያ የሻይና የወተት አንድ ወጪ ቆጣቢ እና ግን ወጪ ወጥቶበታል። ወጪ ቆጣቢ ነው። ግን ብርጭቆ አንድ አለኝ። አንድ ነኝ እኔ። ሊበላ የሚጠጣ የሚፈልግ ሰው ራሱ ይዞ ይመጣል እንጂ እኔ ገና ብርጭቆና እንትን ስደረድር አልገኝም። ይቅርታ አድርጉልኝ። በሃይላንድ መጠጣት ትችላላችሁ። እና አንድ ብርጭቆ የውሃ፣ አንድ ብርጭቆ ደግሞ ማግ የሚባለው ደግሞ የወተትና የሻይ አንድ ላይ ማለት ነው። ለውዝ ቅቤ ያለ ብያችኋለሁ። አንድ ትሪ፣ አንድ ሳህን፣ አንድ ትሪ ማንቆርቆሪያው ባይፈላበትም ምናልባት እንግዳ መጥቶ እንኳን ሻይ ላፍላልህ ሌና ቲቪ ላይ ታምሜ ምናምን እንኳን አያደርገውና ባልታመምም ያው ሰው መጥቶ እንኳን ላፍላልህ እንዲህ ቢለኝ ይህም ማንቆርቆሪያ ተጠቅሞ ሻይ አፍልቶ ወይ ወተት አፍልቶ ይሰጡኛል ማለት ነው።
አንድ ጭልፋ ምናልባት አማስል ካለኝ ወጥ ጭልፋ አለኝ። ያ ማማሰያ ነው። ይሄ ማማሰያ ነው። ይሄ ጭልፋ ነው። ጎድጓዳ ሳህን አለኝ። ጎድጓዳ ሳህን ያው ሾርባ አይደለም የምንበላበት፣ ኢንዶሚ ነው የምንበላበት። አንድ ማንኪያ፣ አንድ ሹኪያ ልላችሁ ነበረ። 2 ማንኪያ ነው የገዛሁት፣ 2 ሹኪያ ነው የገዛሁት። 2 ማንኪያና 2 ሹኪያ ነው የገዛሁት። ቢላ ዩቱብ አይዘገብኝም አይደል? ቢላ አለኝ። ያው እርግጠኛ ነኝ ማለት ወጥ ምናምን መስራት እፈልጋለሁ። ወጪ እንደምን ማመቻችቼ ላስት በት ኖት ሊስት ይላችሁ የመጨረሻ አይደለም ግን የመጀመሪያ የሆነ ነገር ተሰርቶበት በአቅም ድስት፣ የመጀመሪያ ድስት ተሰርቶበት አቅም፣ ምንም ተሰርቶበት አቅም። እባካችሁ ይሄን ቪዲዮ የለቀቅኩ ሰዓት ምግብ ካልሰራሁኝ ምናልባት እንኳን ሰርቼ ካልሆነ እባካችሁ በተቻላችሁ አቅም ምግብ መስራት የምትችሉ ሰዎች እንዴም አድርጉኝና አቤቴ አንድ ቀን መታችሁ ቆንጆ ምግብ ሰርታችሁ አብልታችሁ መልካም ኑሮ ብትመኙልኝ ደስ ይለኛል። ሌላኛው ደግሞ ያው መክተፊያ ተከትፎበት አያውቅም፣ ግን መክተፊያም አለኝ። ተከትፎበት ግን አያውቅም እንዳልኳችሁ ተከትፎበት በአቅም መክተፊያ አለኝ እና እስኪ ስጋ ክትፍበት ናቲ ብላችሁ መርቁ። ስጋ ክትፍበት ናቲ፣ ስጋ ያስከትፍ በሉ። አሚን ነው የምላችሁ። ስጋ ያስከትፍ በሉ። ሌላ መጥበሻ አለኝ። ያው ኢንዶሚ ነው የምበላው ለጊዜው። ኢንዶሚ እና እስካሁን የበላሁት ኢንዶሚ እና ለውዝ ቅቤ ነው። ለውዝ ቅቤና ኢንዶሚ ነው የበላሁት። ጌታን ወጥ በልቼ አላውቅም እስካሁን፣ ግን መብላት ጀምራለሁ። እንዳልኳችሁ አመቻችቼ ምናምን ወጥ እየሰራሁ እንጀራ እየገዛሁ እበላለሁ። እንደዛ ነበርኩ እኮ ድሮ። አሁን ቤት ስከራይ ድጋሚ ሌላ ቤት ስከራይ ውድ ሆነብኝና በቃ ትንሽ ወጪ ልቆጥብ ብዬ እንትን አልኩኝ። እንደዛ እያደረግኩ ነው አሁን። ሌላኛው ስቶቭ ያገለገለን የገዛሁት ስቶቭ። ምክንያቱም ውድ ነው አዲሱ 4000 ብር እና 5000 ብር ግን ምርጥ ናቸው አሉ። ግን ይሁን እንዴ ግን እንዴት 4000 እና 5000 ብር አውጥቼ ስቶቭ እገዛለሁ ብዬ እኔ ናትናኤል ያገለገለ ፈልጌ እንደምንም እችኛዋን ስቶቭ በስንት ብር ገዛው መሰላችሁ? በ1000 ብር ገዛኋት። ያገለገለች ስቶቭ ግን ያው እንዲህ ብላለች፣ ተጠማለች። ወጥ ምናምን ልታንሸራተት ትችላለች። ግን ይሁን ስቶቭ አለ እና በቃ በአጠቃላይ እዚህ ጋር የምግብ እቃዎች ማለት ነው። እቺ መደርደሪያው ራሱ ተገዝታ ነው። መደርደሪያውም ተገዝታ ነው። ዋጋው እንዴ ልንገራችሁ ነበረ እንዴ ጽፌው ነበረ። ቆይ ዋጋውን አንዴ ላንብብላችሁ። ጽፌው ነበረ። አዎ አንዴ ላንብብላችሁ። አንዴ ዋጋውን አንብቤላችሁ እንትን ትላላችሁ። የቢላውን አልጻፍኩትም ግን አይ ቲንክ 200 ምናምን ብር መሰለኝ። መክተፊያ 350 ብር፣ ማንቆርቆሪያ የሱንም አልጻፍኩትም ግን እሱም ውድ ነው። ብቻ ውድ ናቸው። የማንቆርቆሪያ የመክተፊያውን ብቻ የጻፍኩት ይኸውላችሁ። መክተፊያ እንኳን 350 ብር ከሆነ ሌላውን አስቡት ደግሞ ስንት እንደተገዛ። ብቻ እንዲህ ነው እላችኋለሁ። ይሁን እስኪ ለበጎ ነው እያልን እየኖርን ነው። ዩቱቤ በደንብ መንቀሳቀስ አለበት። ፍቅር አሳዩኝ ጋይስ። ሰብስክራይብ ሼር አድርጉት። ሙሉ ቪዲዮን ያያችሁና እዚህ ጋር ይሄ መልእክት የደረሳችሁ ሰዎች ፍቅር አሳዩኝ። በቃ ዩቱቤን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። በደንብ መስራት ፈልጋለሁ። ዩቱብ አበረታቱኝ። እንዳልኳችሁ ነው። የምግብ ዕቃ አለ፣ አልጋ አለ፣ መጽሐፍ ቅዱስ አለ፣ ሪንግላይትና ወንበር አለ። ቤት ውስጥ እስካሁን ለላጤ ያስፈልጋል ብዬ ያሰብኩትን ግን አልጋ የለኝም። እግዚአብሔር ይዩት፣ አልጋውን መሬት ላይ ነው ያለው። መሬት ላይ ነው ያለው። አንሶላም ተቀያሪ የለኝም። አንድ ነው ያለኝ፣ እሱን እያሳጠብኩ ነው የማደርገው። ይህ ቪዲዮ የእርዳታ አይደለም
ግን ምናልባት ናቲን አግዘዋለሁ የምትሉ ሰዎች መልካም ነው። እደግፋለሁ፣ እንደዚህ አይነት ሀሳብ እደግፋለሁ። ዝም ብላችሁ አውሩኝ። እግዚአብሔርን ናቲ ሊደግፈው እንዴ ናቲ ዘና ይበል እንዴ የምትሉ ሰዎች እንትን በሉ፣ አግዙኝ። ጌታን ደስ ይለኛል። የቤቱ የራሱ ቁም ሳጥን አለው ነግሬያችኋለሁ። በአጠቃላይ እና 15 ብር አለኝ። አሁን በ15 ብሩ ጽድት ያለ ዳቦ ገዝቼ ሎዝ ቂቤ ቀባና እበላለሁ ማለት ነው። ከዛ አሪፍ ቀን ለመዋል እሞክራለሁ። ይኸውና የናቲ ቤት በአጠቃላይ ይሄ ነው ማለት ነው። በደንብ አንዴ በደንብ ላሳያችሁና እንትን እንበለው ማለት ነው። ቁምሳጥን፣ መስኮት፣ የእቃ መስሪያዎች፣ ምግብ መስሪያዎች ምናምን፣ አሻንጉሊትና አልጋ፣ ሪንግ ላይት ማይሰራ ይህን ይመስላል ማለት ነው ተመልካቾቼ። በተረፈ አንድ ልላቸው የምፈልገው ነገር ቢኖር ማለት ነው እግዚአብሔርን በርቱ፣ ጠንክሩ፣ ስሩ፣ ልፉ። እግዚአብሔር ያሰባችሁትን ያደርግላችኋል። እግዚአብሔርን እንኳን እኛን አዋፋትን የሚያበላ የሚያኖር አምላክ ለሰው ልጅ ክፋት የለውም። እናንተ ከሰራችሁና ከእግዚአብሔር ጋር ከሆናችሁ ሁሉም ነገር ይሳካል ነው ምላችሁ። እወዳችኋለሁ። መልካም ሁሉ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ አቡም